ሄሎ ኢሳት ቴሌቪዥን ሄሎ ማን እንበል ከየት ነው? ሄሎ ኢሳት ኢሳት ነጻ የህዝብ ሚዲያ ወትሮም ቢሆን የህዝብ አይንና ጆሮ እንደመሆኑ ይህንን የህዝብ ቅሬታ ማስተናገጃ መድረክ አሰናድቷል። በዚህም ያጋጠሙትን ወይም ያስተዋሉትን የመልካም አስተዳደር ችግር፣ የሙስናና የጉዳይ ገዳዮች ጉድኝት፣ የመብት ጥሰትና ስልጣንን ያለአግባብ የመጠቀም ጸረ ዲሞክራሲያዊ አሰራሮችን ይጠቁሙን። የሚመለከተውን የመንግስት አካል በማነጋገር ተጠያቂነት የሚሰፍንበትን መፍትሄ እናፈላልጋለን። በስልክ ቁጥሮች 0901 458845 ወይም 0901 451145 በተጨማሪም በ0944 02 11 11 በ0906 77 42 92 ይደውሉ። ልናስተናግደው ዝግጁ ነን። ኢሳት ነጻ የህዝብ ሚዲያ። ሰላም ጤና ይስጥልን። ለመላው የእስልምና እምነት ተከታዮች እንኳን ለ1501ኛው የመውሊድ በዓል በሰላም አደረሳችሁ። በዓሉ የሰላምና የጤና እንዲሆንላችሁ መልካም ምኞታችን እየገለጽን ከኢሳት ነጻ የህዝብ ሚዲያ ወደ እናንተ የሚቀርቡ ዜናዎች ተጀምረዋል። ከዜናዎቹ ጋር ገነት ዘዘው ነኝ። አብራችሁን ቆዩ። ፕሬዝዳንት ታዬ አጽቀሥላሴ ለመውሊድ በዓል የእንኳን አደረሳችሁ መልእክት አስተላለፉ። የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ለመላው የእስልምና እምነት ተከታዮች እንኳን ለ1501ኛው የመውሊድ በዓል በሰላም አደረሳችሁ። በዓሉ የሰላም፣ የፍቅር፣ የመተሳሰብና የአንድነት ይሆን ዘንድ እመኛለሁ ብለዋል። በሌላ በኩል ጠቅላይ ሚኒስትር አብይ አህመድ የነብዩ መሐመድ ታሪክ ትውልድን ለበጎ ከሚቀርጹ ታሪኮች አንዱ ነው። የተጠሩበትን ዓላማ ማክበር፣ ለተጠሩበት ዓላማ ዋጋ መክፈል፣ የተጠሩበትን ለሌሎች ማካፈል፣ የተጠሩበትን አክብሮ መኖር፣ እነዚህ ሁሉ ሺህ መጻሕፍት የሚወጧቸው ትምህርቶች ናቸው ብለዋል። ይህ በእንዲህ እንዳለ 1501ኛው የነብይ መሐመድ የልደት በዓል መውሊድ የፍትሃዊ ነብይ በሚል መልእክት በተለያዩ ሃይማኖታዊና ማህበራዊ ሁነቶች በታላቁ አንዋር መስጂድ በድምቀት ተከብሯል። በበዓሉ አከባበር ስነ ስርዓት ላይ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት መጅሊስ ከፍተኛ አመራሮች፣ ዑለማዎች፣ ወጣቶች፣ ታዳጊዎችና በርካታ የእምነቱ ተከታዮች ታድመዋል። በሌላ ዜና ደባርቅ ከተማን በማልማት የቱሪዝም ሀብቷን ለዓለም መግለጥ ይገባል ሲሉ ፕሬዝዳንት ታዬ አጽቀሥላሴ ተናገሩ። የደባርቅ ከተማን ለማልማት የተዘጋጀ የገቢ ማሰባሰቢያ መርሃ ግብር ደባርቅን እናሳምር፣ ከተማችንን እናድምቅ በሚል መሪ ሀሳብ ተካሂዷል። በመርሃ ግብሩ ላይ የፌዴሬሽን ምክር ቤት አፈ ጉባኤ ያገኘው ተሻገር፣ የአማራ ክልል ርዕሰ መስተዳድር አረጋ ከበደ እንዲሁም ሌሎች ከፍተኛ የመንግስት የሥራ ኃላፊዎችና ባለሀብቶች ተገኝተዋል። በገቢ ማሰባሰቢያ መርሃ ግብሩ ኑ ተፈጥሮ የገለጠችውን ድንቅ የቱሪስት መስህብ ሰሜን ተራሮች ብሔራዊ ፓርክ መግቢያ በር የሆነችውን ደባርቅ ከተማ በጋራ እናልማ የሚል ጥሪ ቀርቧል። ደባርቅ በኢትዮጵያ ብቻ የሚገኘውን ብርቅዬውን ዋሊያ አይቤክስ፣ ጭላዳ ዝንጀሮ፣ ቀይ ቀበሮ ለማየት መሸጋገሪያ ድልድይ ሆና ታገለግላለች። ሰሜን ተራሮች ብሔራዊ ፓርክ በስሩ ካሉት 530 በላይ የእጽዋት ዝርያዎች 75ቱ በፓርኩ ከሚገኙ 217 የአእዋፍ ዝርያ ውስጥ 10ሩ በኢትዮጵያ ብቻ የሚገኙ ናቸው። ፕሬዝዳንት ታዬ አጽቀሥላሴ በዚህ ወቅት እንዳሉት ከተሜነት ዘመናዊ እሳቤን ያሳድጋል። የሰሜን ተራሮች ብሔራዊ ፓርክ በዓለም ቅርስነት የተመዘገበ ቢሆንም በመሰረተ ልማትና መሰል ችግሮች የሚገባውን ያህል ጎብኚ እያስተናገደ አይደለም ብለዋል። በመሆኑም የመቻቻልና የመረዳዳት ማዕከሏን ደባርቅ ከተማን በማልማት የቱሪዝም ሀብቷን ለዓለም መግለጥ እንደሚገባ ተናግረዋል። በዚህም ይሄንን ድንቅ አካባቢ ለማልማት ማገዝና መደገፍ እንደሚገባ ገልጸዋል ሲል የዘገበው ኢዜአ ነው። የጋራ ምክር ቤቱ በሀገራዊ ምክክሩ የተሰጡ ምክረ ሀሳቦች በተቻለ ፍጥነት ተግባራዊ የሚሆኑበት ሁኔታ እንዲፈጠር ሲል ጥሪ አቀረበ። የሀገራዊ ምክክር ጠቅላላ ጉባኤው መጠናቀቅን ተከትሎ የኢትዮጵያ ፖለቲካ ፓርቲዎች የጋራ ምክር ቤት መግለጫ አውጥቷል። በመግለጫውም ሀገራዊ ምክክሩ በሀገራችን ለረጅም ዘመናት ሲንከባለሉ የቆዩ ፖለቲካዊና ማህበራዊ አለመግባባቶችን በውይይት በስምምነት በመደማመጥና በመከባበር ለመፍታት ታሪካዊ እድል ፈጥሯል ብሏል። ሀገራዊ ምክክሩ የተዛቡ የታሪክ እይታ
ሁኔታዎችን በማቃናት አብዛኛውን ኢትዮጵያዊ ሊያስማሙ የሚችሉ የታሪክ አረዳዶችን እውን ለማድረግ ትልቅ አስተዋጽኦ አበርክቷል የሚል እምነት እንዳለው ገልጿል። በሀገር ግንባታ ዙሪያ የነበሩት እጅግ የተራራቁና እርስ በርስ የሚያጋጩ አመለካከቶችን ለማቀራረብና በቀጣይ በጠንካራ መሰረት ላይ የተመሰረተ የሀገር ግንባታ ስራን ለማፍጠን ያገዛል ብሏል ምክር ቤቱ በመግለጫው። በተለያዩ አጀንዳዎች ላይ የመፍትሄ ሀሳቦችን ከማመንጨት በላይ የሀሳብ ልዩነቶችን በምክክር የመፍታት አዲስ ባህልና ተግባራዊ ልምምድ እንዲዳብር ታሪካዊ እድል ሰጥቷል ብሏል። በሀገራዊ ምክክር የተሰጡ ምክር ሀሳቦች በተቻለ ፍጥነት ተግባራዊ የሚሆኑበት ሁኔታ እንዲፈጠር በተለይም ጉዳዩ የሚመለከታቸው የህግ አውጪና አስፈጻሚ የመንግስት አካላት የሚጠበቅባቸውን እንዲያደርጉ ምክር ቤቱ ጥሪ አቅርቧል። የጋራ ምክር ቤቱ በተጠናቀቀው ሀገራዊ ምክክር የተሰጡ ምክር ሀሳቦች በተገቢው ጊዜና ሁኔታ ተግባራዊ መሆን ይችሉ ዘንድ በትግበራ ሂደቱ ለሚሳተፉ አካላት አቅሙ የፈቀደውን ያህል ድጋፍና ትብብር እንደሚያደርግ መግለጹን ኢዜአ ዘግቧል። የፕሪቶሪያው አደራዳሪው ኦሉሴጉን ኦባሳንጆ በትግራይ ክልል ድንገተኛ ጉብኝት ማድረጋቸው ተገለጸ። የኦባሳንጆ የመቀሌ ጉብኝት አስቀድሞ በመደበኛ መርሃ ግብርና በቀጠሮ የተያዘ እንዳልነበር ዛሬ ማክሰኞ በህወሓት ሊቀመንበር በዶክተር ደብረጽዮን ገብረ ሚካኤል የሚመራው አስተዳደር ባወጣው መግለጫ አስታውቋል። በቀድሞው የናይጄሪያ ፕሬዝዳንት በኦባሳንጆና በህወሓት ሊቀመንበር በደብረጽዮን ገብረ ሚካኤል መካከል የተደረገው ውይይት በህወሓትና በፌዴራል መንግስት መካከል የተፈጠረውን ውጥረት በማርገብ ላይ ያተኮረ እንደነበር መግለጫው ያመለክታል። በህወሓት የሚመራው የትግራይ ክልል አስተዳደር ከፌዴራል መንግስቱ ጋር ድርድር ለመጀመር መሰረታዊና ቁልፍ ናቸው ብሎ የሚያምናቸውን ቅድመ ሁኔታዎች ማስቀመጡም ተነግሯል። የክልሉ የመገናኛ ቢሮ እንደገለጸው ትግራይ ለድርድር ያላትን ቁርጠኝነት ጠብቃ ብትቀጥልም ባለፉት 4 ዓመታት ሲካሄዱ የነበሩትንና በመሬት ላይ ያለውን ሁኔታ ከከፋ ደረጃ ወደ ይበልጥ አስከፊ ደረጃ ከማሸጋገር ውጪ ውጤት ያላመጡ ውይይቶችን ለመድገም ግን ምንም ፍላጎት የላትም ብሏል። ትናንት ወደ መቀሌ ከተማ ተጉዘው የነበሩት የቀድሞው የናይጄሪያ ፕሬዝዳንት ኦባሳንጆ ስለ መቀሌ ጉብኝታቸው እስካሁን በይፋ የተናገሩት ነገር የለም። የትግራይ ክልላዊ መንግስት መግለጫ ግን ከፌዴራል መንግስት ጋር ተወያይቼ በሚቀጥሉት 1 እና 2 ሳምንት እመለሳለሁ ማለታቸውን አመልክቷል ሲል ቢቢሲ ዘግቧል። አፍሪካ ከውጭ እርዳታ ጥገኝነት በመውጣት የጤና ሉዓላዊነቷን ማረጋገጥ አለባት ሲል የዓለም ጤና ድርጅት ገለጸ። 76ኛው የዓለም ጤና ድርጅት የአፍሪካ ቀጣናዊ ኮሚቴ ጉባኤ በአዲስ አበባ በመካሄድ ላይ ይገኛል። በአዲስ አበባ እየተካሄደ በሚገኘው 76ኛው የአፍሪካ ቀጣናዊ ኮሚቴ ጉባኤ ላይ በበይነ መረብ ኮንፈረንስ ተሳታፊ የሆኑት የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም የአፍሪካ ሀገራት የሀገር ውስጥ የጤና ፋይናንስን በማጠናከር ዘላቂ የጤና ስርዓት መገንባት እንዳለባቸው አሳስበዋል። ባለፉት ዓመታት ያጋጠመው የፋይናንስ ድጋፍ መቋረጥ ሀገራትን ለከፍተኛ ችግር መዳረጉን ያስታወሱት ዶክተር ቴድሮስ በዓለም አቀፍ ደረጃ ከፍተኛ የጤና ፋይናንስ ቅነሳ ቢኖርም 8 የአፍሪካ ሀገራት ዋና ዋና በሽታዎችን ማጥፋት መቻላቸውን ጠቅሰዋል። በተጨማሪም 21.7 ሚሊዮን ከኤችአይቪ ጋር የሚኖሩ የአህጉሪቱ ወገኖች ሕክምና ማግኘታቸውንና የቲቢ ሕክምና ሽፋን ወደ 74 በመቶ ማደጉን ገልጸዋል። በሌላ በኩል የአፍሪካ ሕዝብ አሁንም ለጤና ወጪ 33 በመቶ ያህሉን ከራሱ ኪስ የሚሸፍን መሆኑን የጠቆሙት ዋና ዳይሬክተሩ የኮሌራ ወረርሽኝ ከ245,000 በላይ ሰዎችን ማጥቃቱንና በዓለም አቀፍ ደረጃ ከሚከሰተው የእናቶች ሞት 70 በመቶ የሚሆነው በአፍሪካ እንደሚመዘገብ ተናግረዋል። የኢፌዴሪ የጤና ሚኒስትሯ ዶክተር መቅደስ ዳባ በበኩላቸው ጉባኤው ቀጣናዊ ስትራቴጂዎችን ለማጽደቅ ብቻ ሳይሆን በሚቀርቡት አጀንዳዎች ላይ ተግባራዊ ውሳኔዎችን ለማሳለፍ የሚያስችል እንዲሆን ጠይቀዋል ሲል የዘገበው ጋዜጣ ፕላስ ነው። ግብጽ በአባይ ጉዳይ ያላት ስግብግብ አቋም ከአፍሪካ ህብረት መርህ ጋር የሚቃረን ነው ተባለ። ግብጽ በአባይ ጉዳይ የምታራምደው ስግብግብ አቋም የአፍሪካ ህብረትን መሰረታዊ መርህ የጣሰ መሆኑን የታላቁ የኢትዮጵያ ህዳሴ ግድብ ተደራዳሪና የውሃ ሀብት ተመራማሪው ዶክተር ያዕቆብ አርሳኖ ተናግረዋል። ተመራማሪው ግብጽ ለምክክር ለትብብርና ለጋራ የውሃ አጠቃቀም ፈጽሞ ትብብርን የማታስቀድም አዋኪ ሀገር መሆኗን ለኢዜአ ተናግረዋል። ግብጽ ለአባይ ወንዝ አንድም ጠብታ ውሃ አበርክቶ ሳይኖራት የወንዙ ብቸኛ ባለቤትና ተጠቃሚ እንደሆነች የምታቀርበው አቋም ስህተትና ለጋራ የውሃ ልማት እንቅፋት መሆኑንም አንስተዋል። በተለይ ሶስተኛ ወገን አማላጅ ለማግኘት መጠመዷ የአፍሪካ ህብረት አፍሪካዊ ችግሮችን በአፍሪካ ማዕቀፍ መፍታት የሚለውን አህጉራዊ መርህ የሚጥስና ከተፋሰሱ ሀገራት ጋር በትብብር የመስራት ፍላጎት እንደሌላት የሚያሳይ አካሄድ ነው ሲሉ ገልጸዋል።
ሰሞኑን የምትነዛው ፕሮፓጋንዳም የዚሁ ስሁት አቋም ቀጣይ ነው ብለዋል። ከ86 በመቶ በላይ የአባይ ወንዝ ውሃ የሚመነጨው ከኢትዮጵያ መሆኑን የጠቀሱት ዶክተር ያዕቆብ የኢትዮጵያ የውሃ ዲፕሎማሲ ግን በጋራ ልማት በፍትሃዊ ተጠቃሚነትና በትብብር ላይ የተመሰረተ መሆኑን ገልጸዋል። የግድቡ ግንባታ የውሃ አሞላልና አስተዳደር በዓለም አቀፍ ኮንቬንሽኖችና በናይል የትብብር ማዕቀፍ መሰረት የተከናወነ መሆኑን ጠቅሰው ይህም በሌሎች ሀገራት ላይ ጉዳት የማያደርስ መሆኑ በሰነድና በተግባር የተረጋገጠ መሆኑን ገልጸዋል። በሌላ ዜና የመገጭ ግድብ ግንባታ በአጭር ጊዜ ውስጥ ለማጠናቀቅ እየተሰራ መሆኑ ተገለጸ። የመስኖና ቆላማ አካባቢ ሚኒስቴር የመገጭ የግድብ ግንባታ ያለበትን ደረጃ ለመገናኛ ብዙሃን ባለሙያዎች አስጎብኝቷል። ጠቅላይ ሚኒስትር አብይ አህመድ ግድቡ በፍጥነት እንዲጠናቀቅ ባስቀመጡት አቅጣጫ መሰረት ግድቡን ለማጠናቀቅ በተደረገው ርብርብ አሁን ላይ ወደ ማጠናቀቂያ ምዕራፍ ላይ መድረሱ ተገልጿል። በሚኒስቴር መስሪያ ቤቱ የመስኖ ፕሮጀክቶች ፕሮግራም ጽህፈት ቤት ስራ አስኪያጅ ኢንጂነር አሸናፊ ሊካሳ ለኢዜአ በሰጡት ማብራሪያ ግንባታው በመጓተቱ ምክንያት ግንባታውን ይዞ የነበረው ተቋራጭ በአዲስ እንዲተካ መደረጉን አንስተዋል። አሁን ላይም ግድቡን በአጭር ጊዜ ውስጥ ለማጠናቀቅ ሁሉን አቀፍ ርብርብ እየተደረገ ነው ብለዋል። የውሃ መስኖ መቆጣጠሪያው ሲቪል ስራ ሙሉ በሙሉ መጠናቀቁን ጠቁመው የኤሌክትሮ ሜካኒካል ስራው በሂደት ላይ መሆኑን ገልጸዋል። ግድቡ በአሁኑ ወቅት ውሃ መያዝ መጀመሩን ጠቅሰው እስካሁን 33 ሚሊዮን ሜትር ኪዩብ ውሃ መያዙንም ተናግረዋል። የግድቡ ግንባታ 94 በመቶ መድረሱን ጠቁመው የግድቡ የውሃ ማስተንፈሻ ስፒልዌይ ስራም መጠናቀቁን ገልጸዋል። የግድቡ ግንባታ ሙሉ በሙሉ ተጠናቆ አገልግሎት መስጠት ሲጀምር በርካታ ነዋሪዎችን በመስኖ ልማትና በመጠጥ ውሃ ተጠቃሚ እንደሚያደርግም ተናግረዋል። አሁን ደግሞ ወደ ውጭ ዜና ተሻገርን። አሜሪካ በኢራን ላይ ማዕቀብ ብትጥልም ቻይና ጥቅሟን እንደምታስከብር አስታወቀች። ቻይና ያላትን የምጣኔ ሀብት ጥቅሞችን አሜሪካ በኢራን ላይ ከጀመረችው የኢኮኖሚ ዘመቻ እንደምትከላከል አስታወቀች። አሜሪካ ከኢራን ጋር የንግድ ግንኙነት ባላቸው ተቋማት፣ ባንኮችና አገራት ላይ ማዕቀቦችን በመጣል እንደምትቀጣ ማስታወቋን ተከትሎ ነው ቻይና አቋሟን የገለጸችው። ቻይና የአንድ ወገንና ህገወጥ ማዕቀቦችን እንደምትቃወም በተደጋጋሚ አስታውቃለች። ቻይና እየተካሄደ ያለውን ሁኔታ በቅርበት እየተከታተለች ጥቅሟንና መብቷን ለማስከበር አስፈላጊ የሆኑ እርምጃዎችን ትወስዳለች ሲሉ የቻይና የውጭ ጉዳይ ሚኒስቴር ቃል አቀባዩ ተናግረዋል። የአሜሪካው ባለስልጣናት የአሜሪካንን ማስጠንቀቂያ በመጣስ ከኢራን ጋር የንግድና የገንዘብ ልውውጥ የሚያደርጉ ወገኖች ከዶላር ግብይት ውጪ እንዲሆኑ በማድረግ ምጣኔ ሀብታዊ መነጠል እንደሚገጥማቸውም አስጠንቅቀዋል ሲል የዘገበው ቢቢሲ ነው። አሜሪካ ሶሪያን አሸባሪዎችን ከሚደግፉ ሀገራት ስም ዝርዝር አስወጣች። ሶሪያ የአሜሪካን ታሪካዊ ውሳኔ በደስታ የተቀበለች ሲሆን ይህም ለ14 ዓመታት በዘለቀው የእርስ በርስ ጦርነት ለተጎዳችው ሀገር መልሶ ግንባታ በጎ አጋጣሚ እንደሚፈጥርላት ገልጻለች። የሶሪያው ፕሬዝዳንት አህመድ አልሻርዓ ውሳኔውን ታሪካዊ ሲሉ ያወደሱት ሲሆን ለዓመታት ጫና ውስጥ ለገባችው ሀገራቸው ለውጥ ወሳኝነት እንዳለውም አስረድተዋል። ፕሬዝዳንት ዶናልድ ትራምፕ ለበርካታ አስርት ዓመታት የቆየውን ሶሪያ አሸባሪዎችን ትደግፋለች የሚለውን ስያሜ ለመሰረዝ ያላቸውን ፍላጎት ሐምሌ 8 ቀን ለኮንግረሱ በይፋ ማሳወቃቸው አይዘነጋም። የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ሶሪያ ከሽብር ዝርዝር የወጣችው አልሻርዓ ሀገሪቱ ከዓለም አቀፍ የሽብርተኝነት ድርጊቶች ሙሉ በሙሉ ለማራቅ ባሳዩት ቁርጠኝነትና በገቡት ቃል መሰረት መሆኑን ገልጸዋል። አልሻራ ውሳኔውን በኤክስ ገጻቸው ላይ በደስታ መቀበላቸውን አስታውሰዋል። አልጁላኒ ለትራምፕ ምስጋና አቅርበው ሶሪያ ወደ ልማት መልሶ ግንባታና አዲስ ምዕራፍ ለመሸጋገር ስትል ከአስቸጋሪው ያለፈ ታሪኳ አንድ ገጽ በመቅደድ ወደ አዲስ ምዕራፍ እየገባች መሆኗን በብሔራዊ ኩራት ውስጥ ሆነው አስገንዝበዋል። ደማስቆ ከፈረንጆቹ 1979 አንስቶ ማለትም ከፕሬዝዳንት ሐፊዝ አልሳራጅ ዘመን ጀምሮ በሽብር ደጋፊ ሀገር ዝርዝር ውስጥ በዋሽንግተን ተካታ ቆይታለች። የአሳድ ቤተሰብ በ2024 ከስልጣን ከተነሳ በኋላ አልጁላኒ ሀገራቸውን ከሁሉም ኃይሎች ጋር በትብብር እንድትሰራ የዲፕሎማሲ በርም ከፍተዋል። ለዚህም ነው ዛሬ ደማስቆን ከሽብር ደጋፊ ሀገራት ስም ዝርዝር ያስወጡት ተብሎላቸዋል። ዘገባው የአልጀዚራ ነው። የተከበራችሁ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ወደ እናንተ ሲደርሱ የነበሩ የሰዓቱ ዜናዎች በዚሁ ተጠናቀዋል። ከዘገባዎቹ ጋር ቆይታ ያደረኩት እኔ ገነት ዘዘው ነበርኩ። በድጋሚ መልካም በዓል ይሁንላችሁ።